ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በኦሮሚያ ክልል በምስራቅ አርሲ በአሰኮ ወረዳ የተፈጸመው ግድያ እስካሁን ባለው መረጃ ከ50 በላይ የኢትዮጵያ ኦርቶዶክስ እምነት ተከታዮች መገደላቸው ታውቋል። እሁድና ሰኞ ዕለት በተፈጸመው ጥቃት ነው ይህ ግድያ የተፈጸመው። ከ2000 በላይ ሰዎች መንደራቸውን ትተው መሰደዳቸውንም ያገኘነው መረጃ ያመለክታል። ጉዳዩን በተመለከተ የኦሮሞ ነጻነት ሰራዊት መግለጫ አውጥቷል። የሃይማኖቶችን ግጭት በመፍጠር የስልጣን እድሜውን ለማራዘም ሴራ እየጎነጎነ ያለው የአብይ አህመድ አገዛዝ ከዚህ ግድያ ጀርባ እጁ እንዳለበት ነው የገለጸው። የአብይ አህመድ አገዛዝም ሸኔ እያለ የሚጠራውን አካል ተጠያቂ ማድረጉን ሰሞኑን ባወጣው መግለጫ አመልክቷል። በአርሲው ጉዳይ ላይ በማተኮር እንደዚሁም ከምርጫው ጋር በተያያዘ ከዶክተር ሚልኬሳ ሚደጋ መምህርና ፖለቲከኛ ቆይታ የምናደርግበትን ዝግጅት ነው ይዘን የቀረብ ነው። አብራችሁ እንድትሆኑ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ዶክተር ሚልኬሳ። አብሮ ይስጥልን። ሰላም እንደምን አለ መሳይ? ምናልባት እንደ ነብይ ነገሮችን አይተ ተናግራል የሚል የብዙ ሰዎች ምስክርነትን እየሰማው ነው። ከአርሲው ጥቃት ጋር በተያያዘ ሰሞኑን ያንተም ስም እየተነሳ ነው። ይሄ ነገር ሊመጣ እንደሚችል ከምርጫው ጋር ተያይዞ ኢትዮጵያ ውስጥ መሰል ጥቃቶች፣ መሰል ግድያዎች ሊፈጸም እንደሚችል ከዚህ በፊት መናገርን በመጥቀስ አንዳንድ ተመልካቾቻችን ጉዳዩን አንስተውት ነበረ። እስቲ የአርሲ ጉዳይ ላይ እናተኩራለን። ምርጫው ላይም እንደዚሁ የተወሰኑ ሐሳቦችን እንለዋወጣለን። የአብይ አህመድ አገዛዝ እንግዲህ በኢኮኖሚ ጉዳይ ላይ ያለውም ገጽታ በከፍተኛ ደረጃ አደጋ ውስጥ መግባቱን የሚያሳዩ መረጃዎችም እየወጡ ነው። ከዓለም አቀፍ አበዳሪዎች ጋር የጀመረው ንግግር አልተሳካም። ክስ ሊያቀርቡበት እንደሆነም ተሰምቷል። ሌሎች ነገሮችም አሉ። ምናተኩረው ግን በምርጫውና በአርሲው ግድያ ላይ ይሆናል። እስቲ አስታውሰ ምን ነበር ባለፈው ብለህ አሁን ይሄ ያልከው ነገር የተከሰተበትና በትክክልም መረጃው ምንም መሬት የማይወድቅ ነው ብለው ሰዎች ምስክርነታቸውን እንዲሰጡ ያደረገው ምን ብለህ ነበር ያኔ? መሳይ አመሰግናለሁ። በመጀመሪያ ደረጃ ዜጎቻችን ንጹሃን ዜጎች በየቦታ ያለቁ ነው። ለነሱ መጽናናትን አሚን ለቤተሰቦቻቸው መጽናናትን እመኛለሁ። ለሞቱት ደግሞ እግዚአብሔር በገነት ያኑርልን እያልኩኝ በጣም የሚያሳዝን ነው። እንግዲህ ኢትዮጵያ ውስጥ ላለፉት 7-8 ዓመታት ያው የግድያ ዜና ነው የምትሰማው። አንድ ደህና ነገር አትሰማም። በየቦታ ዜጎች ያልቃሉ፣ ዝም ብሎ ይታለፋል። ከዛ ዜና ይሰራበታል፣ እንደዚሁ እንነጋገራለን። አሁንም ተመሳሳይ ነገር ይፈጸማል። አሁን አርሲ ውስጥ ይሄኛው አይ ቲንክ አብይ አህመድ ስልጣን ከያዘ ወዲህ 5ኛ ይመስለኛል ካልተሳሳትኩ። ይሄ ማለት በቆይቷል። የጀዋር መሐመድ ግድያ ሙከራን ተከትሎ የጀመረው ጉዳይ ነው። ከዛ በፊትም ሆኗል። ይመላለሳል ይሄ ነገር በየጊዜው ይመጣል። ያው መፍትሄ አያገኝም፣ አይቆምም። እና እኔ እንግዲህ የሰማሁት ከምርጫ በፊት ኮረጆዎች ወደ ታች እየወሰዱ በመከላከያ አጅቦ ወደ የዞኑ ወደ በየክልሎቹ ያሰራጩ ነበር። ያኔ አንድ መረጃ ደርሶኝ ምንድነው የተባለው ፋኖና የኦሮሞ ነጻነት ሰራዊት ይሄን ምርጫውን ለማጨናገፍ የተዘጋጁ እንደሆነ መንግስት አውቋል። ስለዚህ አሁን የተባለው ፋኖና የኦሮሞ ነጻነት ሰራዊት ይገቡበታል የተባለው ወረዳዎች አካባቢ እዛው ከተማ ላይ እንዲሞላ ከተማ አካባቢ እንዲጨርሱ ቶሎ ቀድሞ ነው ከምርጫ ቀን በፊት እንዲያልቅ ነው ትዕዛዝ የተሰጠው። ያኔ ምንድነው የተባለው እንትኑ ፋኖና ኦኤልኤ ነገርየውን ፑሽ ካደረጉ አንዳንድ መጥፎ ነገሮች እንደሚከሰቱ ከውስጥ ሰዎች አሉ እንግዲህ
ያንን መረጃ ሰጡን የተባለው ያኔ ወይ ወሎ ላይ ወይ ወለጋ ላይ ወይ ደራ ላይ ወይ አርሲ ላይ የሆነ ነገር ይከሰታል። ስለዚህ ህዝብ ራሱን እንዲጠብቅ የሆነ እልቂት ነገር ይመጣል። ያ ደግሞ ምንድነው የሚሆነው? ፋኖና የኦሮሞ ነጻነት ሰራዊት ብዙ መንግስትን ፑሽ ካደረጉ የሚሆን ነገር ነው የተባለው ያኔ። እኔ ያንን ብዙም አልጠረጠርኩም። ለምን አብይ አህመድን ስለሚያውቀው እንዲህ አይነት ነገር በተደጋጋሚ ስለሚደረግ ያ ደግሞ ለፖለቲካ ነው የሆነ ግብ ስላለው ነው አብይ የሚያደርገው፣ ዝም ብሎ አይደለም። ያ ከምርጫ ጋር አያይዞ ይሄ ነገር የምርጫ እንትኑ ድባቡን ስለሚቀይር ይሄ ነገር እንደሚከሰት አብይን የሚያክሰው ይሄንን አንዳንዴ እኮ ትገምታለህ። እንዳው ያንን መረጃ የሰጡን ልጆች አሉ እዛ ውስጥ። ከዛ ያንን ተናገርኩኝ ነኝ። ይሄ ነገር በነገራችን ላይ አብይን 7 ዓመት 8 ዓመት የተከታተለ ሰው በሚገባ ያውቃል ምን እንደሚከሰት፣ መች ምን እንደሚከሰት እንደው ታውቃለህ። እና ያንን ተናግሬ ነበር። ግን አሁን እዚህ ላይ ለምንድነው አብይ እንዲህ አይነት ጭፍጨፋዎችን የሚያካሄደው የሚለው መልስ መስጠት አለብን። በመጀመሪያ ደረጃ አብይ ምርጫውን ካካሄደ በኋላ መዋረዱን ደንግጦ ተናግሯል። ጅማው ላይ ሆኖ ነው የደነገጠው፣ በድንጋጤ የተናገረው ሁላችንም ሰምተናል። ታሪካዊ ጠላቶቻችን እኛ ላይ እንትን ብሎ ምርጫውን አደናቀፉብን ምናምን ብሎ ሲቀበጣጥር ነበር። ጅማ ላይ ሆኖ እዛው በሻሻ ላይ ሆኖ የራሱ ምርጫ ጣቢያ የተመረጠበት ሆኖ ሲያወራ እኔ ገባኝ ወዲያው ነው። እና ምንድነው እንደተሸነፈ ማለት ምርጫው ከሽፎበታል። ምርጫውን ደግሞ አከሸፉበት። ፋኖም የኦሮሞ ነጻነት ሰራዊትም በኦሮሚያና በአማራ ክልል ሙሉ በሙሉ በሚባልበት ደረጃ እኔ እንደው 100% ሹር ሆነ የምትናገረው 80% እንደው የዞኖች ዋና ከተማና አንዳንድ የወረዳ ዋና ከተማ ላይ ምርጫዎች ተካሂዷል። ያ ምርጫ አይደለም፣ በግድ ራሳቸው ቁጭ ብሎ ሲሞሉ ያደሩበት ምርጫ ጣቢያ ማለት ነው። እዛ ላይ ምርጫ ተካሂዷል። ምርጫ ካልነው እሱም ምርጫ ማለት አትችልም። አንዳንድ ቦታ ደግሞ ያው የገጠር ሰዎች ቤተሰቦቻችን የሚታወቅ አልተማሩ ያው ከዛ ነው የተወለድነው፣ እንኮርበታለን፣ ምንም ችግር የለም። ግን እነሱ በጣታቸው ነው የሚመርጡት። እነሱን አሰልፎ እዚህ ላይ አርጊ እንደዚህ አርጉ እየተባለ ገበሬዎችን እንትን እያደረጉ ነው። ዛቺ የዞን ዋና ከተማና አንዳንድ አልፎ አልፎ ደግሞ የወረዳ ከተማ ላይ እና አብዛኛው 80% በኦሮሚያም በአማራ ክልል ምርጫ የሚባል ነገር የለም። ስለዚህ ምንድነው የሆነው? ውጊያ ነበር። እናንተም ከበር አድርጋችኋል። ያነኚህ የአማራ ክልልም የኦሮሚያ ክልልም ምን እንደነበር በምርጫ ቀንም ከምርጫ በፊትም ውጊያዎች ነበሩ። ብዙ ሰው ያለቀበት ውጊያ ነው የተካሄደው። አጠቃላይ ምርጫ ቦርድም አምናለች። የተወሰነ አውቆ እነሱ አሁን 143 ምናምን ምርጫ ጣቢያ አልተከፈተም። ከዛ በኋላም የጀመረው በውጊያ ምክንያት ተቋረጥ ምናምን አለች አይደል? እሷ ብልጽግና 143 ካለ በስንት ማባዛት አለብህ? የሆነ ኤክስፖኔንሻሊ ነው የምታባዛው። እነሱ ካመኑ በሰፊው አልተካሄደበትም። ስለዚህ አሁን አብይ ተዋርዷል። ምርጫ የሚባል ነገር አልተካሄደም። ስለዚህ አብይ ተናዷል። ማን ነው ይሄንን ያደረገው? አንዱ ፋኖ ነው፣ ሌላኛው ደግሞ የኦሮሞ ነጻነት ሰራዊት ነው። ስለዚህ ምርጫው ስለከሸፈበት በአብዛኛው ቤንሻንጉል ጉሙዝም መረጃ እስካለኝ ድረስ አልተካሄደም።
እዛም አማጺ ቡድኖች እንትን ከልክሏል። የውሸት ምርጫ አይካሄድም ብሎ ስለተከለከለ ብዙ ቦታ አብይ ይህንን አልገመተም። በተወሰነ ደረጃ የሆነ ቦታ ግጭቶች ሊኖሩ ይችላሉ፣ ግን ደግሞ ምርጫዬን ሰክሰስፉሊ አካሂጄ ጨርሼ እወጣለሁ፣ ከዛ ወጥቼ መግለጫ ሰጣለሁ ብሎ ነበር። ያ አብይ አልተሳካለትም። ተዋረደ። ውርደት ተከናንቦ እዛው በሻሻ ላይ ሆኖ ታሪካዊ ጠላቶቻችን ብሎ ተናገረ። እንግዲህ ያ ምርጫ የአብይ አገዛዝ የአዲስ አበባ አገዛዝ ብቻ መሆኑን ያረጋገጠ አብይ ነው ያረጋገጠ። ይሄን ነው እኛማ ቆየን አይደል? ይሄንን ካየነው እኮ ቆየን። አብይ ራሱ ለካ እኔ የአዲስ አበባ መንግስት ብቻ ነኝ እንደ ብሎ ደንግጧል አሁን። ስለዚህ አሁን ምንድነው ያው ትግራይ ክልል ደግሞ ሲጀመርም አልተካሄደም፣ አማራ ክልል አልተካሄደም፣ ኦሮሚያ ክልል አልተካሄደም። አብዛኛው የኢትዮጵያ ክልል ደግሞ እየቃሙ ነው የሞሉት አይደል? በየቦታ እንትኑን እኮ ሰው ራሱ ኮሮጆ ውስጥ መክተት ሁሉ አቅቶት እንደዚህ እያሉ ተመልሶ ይከታሉ። ሌሊቱን ብሎ ይሄንን ሲሰሩ ነው የሚያድሩት። ደክሟቸው ማለት ነው። ደክሟቸው እና ወገባቸው አሞት ነው እንደዚህ በቃ። እና ሙሉ ኢትዮጵያ ውስጥ ምርጫ የሚባል ነገር አልተካሄደም። በኦሮሚያና በአማራ ክልል ጦርነት ነበር። ትግራይ አልተካሄደም። ሌላ ቦታም መረጃዎች ወጡ። ስለዚህ አጠቃላይ የኢትዮጵያ ሕዝብም ሙሉ በሙሉ አልመረጥንም ብሎ በጭንቅላታቸው አምኗል። ስለዚህ መሬት ላይ ምርጫ የለም፣ በሕዝብ ጭንቅላት ውስጥ ምርጫ የለም። ስለዚህ አብይ ያሰበው ቅቡልነት የሚባለው ድራማ ዚሮ እንደሆነ አውቋል። አብይ ተናዶ እኔ በቃ የአዲስ አበባ መንግስት ብቻ ነኝ ብሎ ያው ከዚህ በኋላ ያልተመረጠ መንግስት ስለሚባል ያልተመረጠ መንግስት ህገወጥ መንግስት ነው፣ ኢሊጂትሜት መንግስት ነው። አሁን ከዚህ በኋላ አብይ አልተመረጠም። ምርጫ አካሂጃለሁ ብሎ ደፍሮ ያው አንዳንድ ታዛቢዎች የራሱ ታዛቢዎችን ወርቅኔ ገበዮ ኢጋድ ላይ መጥቶ የወርቅኔ ገበዮ ጓደኛ ኡሁሩ ኬንያታም እንደዚህ ብሎ መጥቶ ታዛቢ ነን አሉ። እነኚህ ሁለቱም ሰዎች እኔ በሚገባ አውቃለሁ። ወርቅኔ ኢጋድ ሊቀመንበር ሆኖ እዛ የሚቀመጠው አብይ ነው ያስቀመጠው፣ የአብይ ተላላኪ ነው። ወርቅኔን ወክላ መጣ ኢጋድ እንትን ብላ የምትናገረው ሴትያ ወርቅኔ ነው ጽፎ እንደዚህ በይ ተብሎ እሷም እንደው ምርጫ እንዲህ አይነት ምርጫ ዓለም ላይ ተካሂዶ ማያውቅም ምናምን በምን መስፈርት እንደሆነ ያናቀም እንደዛ አለች። ወርቅኔና ኡሁሩ ደግሞ አብሮ ነው የሚጠጡት። የወርቅኔ ልጅ በባለፈው አመት ትዳር ሲመሰርት አዲስ አበባ ላይ 200 ሚሊዮን ብር ወጪ የተደረገበት ሰርግ ነው ኢትዮጵያ ላይ ለመጀመሪያ ጊዜ። አንደኛ ደረጃ ዓለም ላይ እንደዚህ ሰርግ የለም። በፍሬንድሺፕ አደባባይ የአብይ ብልጭልጭ ላይ ነው የተካሄደው እና 200 ሚሊዮን 200 ሺህ አይደለም 200 ሚሊዮን ነው ወጪ የተደረገበት። ያንን ሰርግ ላይ ኡሁሩ መጥቶ ውስኪ ሲያድሩ ነበር፣ አብሮ ሲጨፍሩ ነበር ከወርቅኔ ጋር እና ወርቅኔና አሁን የአብይ ምርጫ ታዛቢ ወርቅኔና ኡሁሩ ናቸው እና የሚታወቅ ነው። ስለዚህ አብይ ይሄንን ውርደት ስለተነከናነበ አልተሳካለትም። ምን ማድረግ አለበት? የአማጺ ቡድን የታጋዮች ጉልበት ፈርጥሞ ወጣ። ምርጫውን ከለከሉት አብይን። ያንን የተናደደ አብይ እንትኑ የኢንፎርሜሽን ፍሰቱ በዛ ከቀጠለ አብይ ብዙ ወርም የሚቆይ አይደለም። ስለዚህ አብይ 3 ነገሮችን አስቦ ነው የአርሲ ጭፍጨፋን ያካሄደው። 3 ነገሮች አሉ።
አንደኛ የምርጫ ሽንፈቱን የመሸፈኛ አጀንዳ ያስፈልጓል። አብይ በፕሮፓጋንዳ ነው ኢትዮጵያን የሚመራ። የምርጫ ሽንፈት ነው ወይስ የምርጫ ቅሌት እንበለው? ምርጫ አልተካሄደማ፣ አሸናፊም ተሸናፊም የለም እንበለው፣ ግልጽ ነው። የቋንቋ ጉዳይ ነው። የምርጫ ቅሌት እንበለው፣ የምርጫ ውርደት እንበለው፣ ተዋርዷል። አብይ ምርጫ የለም። ስለዚህ አሁን አብይ ህገወጥ አገዛዝ አለው። ለምን ኢትዮጵያውያን አልመረጡም? 80% ኦሮሚያ፣ አማራ ክልል ምርጫ የለም። ምርጫ የሚባልም ተካሄደ ከተባለም ራሳቸውን የመረጡት። አብይ ራሱን የመረጠበት የራሱ ብልጽግና ሰዎች መራጭ፣ አብይ ደግሞ ተመራጭ፣ ታዛቢም አብይ፣ ህዝቡም አብይ፣ አገርም አብይ፣ ምርጫ ቦርዱም አብይ፣ ወታደሩም አብይ፣ ሁሉም ነገር አብይ የሆነበት እንትን ያ የታወቀበት ስለሆነ አብይ ምንድነው ያደረገ? ያንን ሽንፈቱን ውርደቱን አጀንዳውን ማስቀየር አለበት። ሙሉ በሙሉ ሽፍት ማድረግ አለበት። ያ ደግሞ እንዴት ነው የሚሆነው? ሾክ ዶክትሪን የሚባል ነገር አለ። አብይ ኢትዮጵያን የሚገዛው በዚህ ዶክትሪን ነው። ሁልጊዜ ሾክ ያደርገዋል። አስደንጋጭ የሆነ ነገር ያመጣና ሰው እያለቀሰ እሱ ስራውን ይሰራል። ሰው ማስለቀስ አለበት። አብይ ሁልጊዜ የራሱን ፖሊሲ የራሱን ቀጣይ እቅድ ለመፈጸም እዚህ ጋር አጀንዳ ፈጥሮ እኛ የት ነው የምንሄደው? ለቅሶ ነው የምንሄደው። አብይስ የት ነው የሚሄደው? ቤተ መንግስት ውስጥ ስራውን ይቀጥላል። አብይ አንድ ሰው እያለቀሰ እኛ ዜጎች ስለሆን ሰው ሲሞት አጀንዳ ታደርጋለህ። ሰው ስለሆን እኛ አብይና የሱ አገዛዝ ግን ሰው ስላልሆኑ ብልጽግና ሜንታሊቲ ስላላቸው ሰው ሲያልቅ ሲጨፈጨፍ ራሳቸውን ጨፍጫፊ ስለሆኑ አጀንዳ ያደርጉት። ስለዚህ አጀንዳ ሰጡን ለኛ። አሁን ስለ ምርጫ ተተን ለምን ምርጫው ኢትዮጵያውያንን አንድ ያደረገ ምርጫ የለም ብሎ ሁሉም አካባቢ አንድ ላይ ሆኖ ነው ይህንን የውሸት ምርጫ መካሄድ የለበትም ብሎ በተለይ ደግሞ ፋኖና የኦሮሞ ነጻነት ሰራዊት በተናበበ መግለጫ ወጡ። አፈጻጸሙንም በትክክል መሬት ላይ እንትን አደረጉ። ያ አብይን አስደንግጧል። እንዴት የኦሮሞ ነጻነት ሰራዊትና ፋኖ አብሮ ተመሳሳይ የሆነ ነገር ፖሊሲ ይፈጽማሉ ብሎ ይደነግጣል አብይ። ስለዚህ ምን ማድረግ አለበት? ይህንን አጀንዳውን ዳይቨርት ማድረግ አለበት። አንዱ አጀንዳ ዳይቨርሽን እቺ ወዲያውኑ አስፈላጊ ስለሆነች ነው። ነገር ግን ይሄ ነገር እዚህ ላይ አርሲ ላይ አይቆም፣ ይቀጥላል። እንደው ዶክተር ሚልኬሳ ቀደም ሲል አንተ መረጃ ያወጣኸው እንግዲህ ይሄ ነገር ሊፈጸም እንደሚችል ወለጋ ሊሆን ይችላል፣ አጣዬ ወይም አንድ አብይ አህመድ እንዲያን ነገር የሚፈጽምባቸው የታወቁ ቦታዎች አሉ። ከነዚህ አካባቢዎች በአንዱ ወይም በሁሉም ሊፈጽም እንደሚችል ነው በወቅቱ የገለጽከውና ቀደም ሲል ያልከው ነው። አብይ አህመድ የሆነ ነገር ቢያጣ የሆነ ነገር ለማድረግ አስቀድሞ የተዘጋጀባቸው ብዙ ሴራዎችና ብዙ ተልእኮዎች አሉት። ስለዚህ ይሄ ነገር እንደሚፈጸም ቀድሞ የታወቀ የተዘጋጀ አካል ሁሉ ነበረ። ስለዚህ ይሄ ነገር ሆነ። ይሄ ነገር ሲሆን ይሄ ነገር መደረግ አለበት ተብሎ እንደውም ከዋዜማ ጀምሮ ነው ግድያው የተፈጸመው፣ ቤተክርስቲያናትም ሲቃጠሉ የነበሩት። ስለዚህ አስቀድሞ የታቀደ ነው ማለት ነው። ምንም ጥርጥር የለም። ይሄ ፕሪፕላንድ ነገር ነው። ቦታውን እርግጠኛ ሆነን አላወቅንም እንጂ ይሄ የታወቀ ነው እና ትዕዛዝ የወሰዱት የአርሲ አካባቢ ያሉ የነሱ ፈረ ሪጴሎላ የሚሉት ሲፈልጉ ደግሞ ሪጴሎላ ይሉታል። የመንግስት ሽምቅ ተዋጊ ማለት ነው። ሪጴሎላ ይላሉ እነሱ። አስብ፣ የመንግስት ሽምቅ ተዋጊ መንግስት ፖሊስ እያለ መንግስት ፌደራል ፖሊስ እያለ መከላከያ እያለ
የራሱን ሽምቅ ተዋጊ አደራጅተው በየዞኑ አስቀምጠው ለሊት የሚንቀሳቀስ አካል ሽምቅ ተዋጊ ያለው መንግስት። ይሄ ደግሞ አይደለም በሚዲያም ተዘግቧል። ባይዘው ምንድነው የሚሰራ ሽምቅ ተዋጊ? የመንግስት ሽምቅ ተዋጊ ሰውን ማሸበር አይደለም። በሌላ ቋንቋ እኮ የመንግስት ሽምቅ ተዋጊ ማለት የመንግስት ሽብርተኛ ቡድን ማለት እኮ ነው። አብይ እኮ በተለይ ኦሮሚያ ውስጥ እኮ እነሱ ሚዲያን የምትከታተል ከሆነ የመንግስት ሽምቅ ተዋጊ ብሎ እየጨፈሩ ይሄዳሉ፣ ታጥቀው ይሄዳሉ። እና አሁን ይሄንን የወሰደው ሪስፖንሲቢሊቲ የወሰደው አርሲ ውስጥ የሚንቀሳቀስ የመንግስት የኦሮሚያ መንግስት ሽምቅ ተዋጊ ቡድን ነው። ይሄንን አላወቅንም እንጂ አርሲ ውስጥ ይከሰታል የሚል ግምት አልነበረንም። ነገር ግን አርሲ ሊስት ውስጥ ነበር። ደራ፣ ሰላሌ፣ አጣዬ፣ ወሎ እንደዚህ ወለጋ እየተባለ ሃት ስፖት የሚባሉ አብይ ኢንቨስት ያደረገባቸው እንደ ካርድ የሚጠቀምባቸው ቦታዎች አሉ። አብይ በተለይ ሙስሊምና ክርስቲያን በተመለከተ ኦሮሞና አማራን በተመለከተ የሚጠቀምባቸው ቦታዎች ሆት ስፖት የሚባሉ ጂኦግራፊካሊ በጣም ወሳኝ ብሎ እንደ ካርድ የሚጠቀሙ አለ። አብይ ያንን ይመዛል ሲፈልግ እና ያ ነገር ታውቆ ነበር። ስለዚህ ፕሪፕላንድ ነው እሱ። አሁን ይህንን አንዱ ቅድም ብያለው አጀንዳውን ዳይቨርት ካላደረገ ይሄ የምርጫ ውርደቱ ህዝብን እንትን እየቀሰቀሰ ነበር። በተለይ ያልታጠቀ ኢትዮጵያዊም መናገር ጀምሯል። እሺኛ እኮ አንተን እንመርጣለን፣ ችግር የለም አብይ፣ ግን እንደዚህ የሞትን እንቀጥላለን እንደ አንድ ሹፌር ሲናገር የሆነ አይቼ በጣም ሲሪየስ የሆነ ጉዳይ ነው ያ ነገር። በቃ አንተ ትመረጣለህ፣ እሱ ችግር የለም፣ ግን ደግሞ እኔ እንደ አንድ ተራ ሹፌር እየሞትኩ እንደዚህ ቀጥላለሁ ጠቅላይ ሚኒስቴራችን አብይ እያለ ይለምናል። ያ በጣም ሲሪየስ ነው። ያ ህዝባዊ ስሜት ነው ያ። ስለዚህ ያ ምርጫው ራሱ ህዝብን ቀስቅሷል። ህዝብ ተቀስቅሷል። ያንን ማርገብ አይችልም አብይ። ምን ማድረግ አለበት? የሆነ አደገኛ የሆነ አስደንጋጭ የሆነ ነገር መምጣት አለበት። ያንን ህዝቡ ወደዛ ይዞራል። ህዝቡ ያንን ለማየት ለመዳሰስ ያንን ሲያደርግ እሱ ምርጫውን አሸንፊያለሁ እንደዚህ ሆኛለሁ በጣም የተሳካ ኢትዮጵያ መረጠች ኢትዮጵያ አሸነፈች ምናምን ብሎ እሱ ፎቶ ይነሳል አደባባይ ላይ። አንዱ ይሄ ነው። ሌላው ደግሞ አንድ የተሰማ በጣም አስደንጋጭ ዜና ነበር ለአብይ። የኢትዮጵያ ተቃዋሚ ኃይሎች ካውንስል እየመሰረቱ ነው፣ የሆነ ምክር ቤት እየመሰረቱ ነው። የኦሮሞ ነጻነት ሰራዊት እነ ፋኖ እነ ቲዲኤፍ እና ከአፋር የተለያዩ ሁሉም የኢትዮጵያ ኃይሎች የጋራ ምክር ቤት ሊመሰርቱ ነው ተብሎ ዜና ተሰማ። ያ ነገር አብይ ችሎ አይሰማም። ይሄን አይችልም። ይሄን ያ ይኸውልህ እኔ ለተወሰነ ዓመታት ከአብይ ጋር ሰርቻለሁ። አብይን አውቀዋለሁ። አብይ ኢትዮጵያውያን መነጋገር ሲጀምሩ ይደነግጣል። የመንግስት መዋቅር ደግሞ በተለይ የአብይ መዋቅር ደግሞ እንደዚህ አይነት ምክር ቤት ተቋቋመ ተብሎ ከታወጀ ኦፊሻሊ ከታወጀ የአብይ መዋቅር አንደኛ የፖለቲካ ትጥቁን ይፈታል። እኔ አውቃለሁ ይሄን። ሌላው ትጥቅማ ሌላ ጠመንጃ እሱ በቀላሉ ይፈታል። ዋና የፖለቲካ ትጥቅ ነው።
የአስተሳሰብ ከአብይ ጋር እንሞታለን የሚል ቡድን ነው የሚያስፈልገው አብይ አይደል? የኢትዮጵያ ኃይሎች የጋራ ምክር ቤት ከመሰረቱ ያ የአብይ ማለቂያ የአብይ ስርዓት ማለቂያ ነው። ያ ቀን ነው አብይ የሚሸነፈው። ያ ዜና ሲሰማ የሆነ ነገርማ ይደረጋል ብዬ እኔ ራሴ አውቃለሁ ይሄንን። ስለዚህ በተለይ ደግሞ ፋኖና ኦሮሞ ነጻነት ሰራዊት እንዲጣሉ ሁሉንም ድንጋይ ይፈነቅላል አብይ ይፈነቅላል። ለምን እነኛ እዚህ ጋር ኦሮሞና አማራ ካጣላው ሪዛልቱን ታውቀዋለህ አንተ ማለት የህዝብ ብዛት ጉዳይም አለ፣ የጂኦግራፊ አቀማመጥ ጉዳይም አለ። አብይም ደግሞ እነሱ ሁለቱም ትከሻ ላይ ነው ያለው። በተለይ ደግሞ የኦሮሞ ትከሻ ላይ ነው አብይ ያለ። አሁን እዚች ላይ አብይ የሚጫወተው በምንም ተአምር የኦሮሞ ኃይልና የአማራ ኃይል ጠላት ሆኖ እንዲቀጥሉ ይፈልጋል አብይ። በፍጹም መነጋገር የለባቸው በፍጹም። እና ያንን አንድ ነገር ልንገርህ፣ ከነጃል መሮ ጋር አንድ ነው ሲታገሉ የነበሩ እጅ ሰጥቶ የገቡ አሉ። ነጃል ፈቀደ አብዲሳ የሚባል ነጃል ሰኝ ብዙ ናቸው የገቡ አሉ። አሁን እነ ፈቀደን ሲያስገቡ ምንድነው ያሉ? አማራ እኮ ተነሳብን፣ እናንተ ተራ ዲሞክራሲን ትጠይቃላችሁ፣ ግን ደግሞ አማራ ተነሳብን ብሎ ስለዚህ አብረን አማራውን እንዋጋ ብሎ ነው እነ ፈቀደን ያስመለሱት ከጫካ። እነ ፈቀደ ስልጠና ወስዶ ይህንን ጭንቅላቱን አስተካክሎ የተመለሰ አማራን ለመውጋት ነው። ከዛ ፈቀደ የሚመራው አሁን ሪቤሎላ አለ፣ ሽምቅ ተዋጊ። ይሄ ፈቀደ የሚንቀሳቀሰው ለምሳሌ ጋርዲያን ያወጣው ፈቀደ የመራው የቶሌ ጭፍጨፋ ረሳን አይደል? በቃ እሱንም ቶሌ ላይ ህዝብ ተጨፍጭፎ ማን ነው የጨፈጨፈው? ፈቀደ አብዲሳ። ያኔ ምንድነው የተባለው? የኦሮሞ ነጻነት ሰራዊት ሸኔ የሚሉት እነሱ ሸኔ ይላሉ። ሸኔ ነው የማሸኔ ነው የፈቀደ አብዲሳ ሸኔ። አሁንም ፈቀደ አብዲሳ ሲፈልግ አዲስ አበባ ይቀመጣል፣ ሲፈልግ ሻምቡ ይቀመጣል፣ ወለጋ ይቀመጣል። እንደዚህ የጠጣ የራሱን ሪቤሎላ ያደራጃል። ሂድና ጨፍጭፍ ሲባል ይጨፈጭፋል። ምን ለማለት ነው? እነኚህ ብዙ ናቸው። በነገራችን ላይ ነፈቀደ ብቻ ሳይሆን አሁን አበበ ገረሱ የሚባል ከድሮ የመከላከያ ሰራዊት አባል ነበር። ሽሬ አካባቢ ነበር። ከሽሬ አስመራ ገባ፣ ኦኔግ ሆኖ ከአስመራ ደግሞ ግብጽ ገባ። አብይ አህመድ ከግብጽ በፕሌኑ ይዞ ገባ። አብይ ጋር ነው የገቡት አበበ ገረሱ የሚባል። ከዛ ከግብጽ አምጥቶ ምንድነው ያደረገው? የኦሮሚያ ጸጥታ ቢሮ ላይ ደህንነት ሆኖ እንዲሰራ አደረገ። አሁን አጠቃላይ ኦሮሚያ ውስጥ የሚደረገው ጭፍጨፋዎችን ኮሬ ነገኛን ወክሎ የሚመራው እሱ ነው። እኔ ኦሮሚያ ካቢኔ በነበርኩበት ጊዜ አበበ ገረሱ ኮሬ ነገኛን ወክሎ የድርጅት ጽህፈት ቤት ኮማንድ ፖስት ሰብሳቢ ነበር። የኦዲፒ ያኔ ኦዲፒ ነው፣ ብልጽግና አልተመሰረተም። የኦዲፒ ጽህፈት ቤት ሆኖ ኦፕሬሽኖችን የሚመራ ኮማንድ ፖስት ኃላፊ ነበር አበበ ገረሱ። ከዛ በኋላ የኦሮሚያ ጸጥታ ቢሮ ኃላፊው አራርሳ መርዳሳ ነው።
የኮሬ ነገኛ አባል ነው። ምክትሉ ነው ይሄ አበበ ገረሱ ኦፕሬሽን የሚመራ እና አርሲ ላይ የተካሄደውን ኦፕሬሽን የመራው ከላይ አበበ ገረሱ ነው። ይሄ ቃጠሎ፣ ግድያ፣ ቤተክርስቲያናትን ማቃጠል፣ አማራውን ካገኘ መጨፍጨፍ አበበ ገረሱ ነው የሚያካሄደው። አብይ አህመድ ከግብጽ ተሸክሞ ያስገባ ሰውዬ፣ መከላከያን ክደው ይሄ ሰውዬ አስመራ ገባ፣ ከአስመራ ኤርትራ ከእንትን ግብጽ ገባ፣ ከግብጽ ደግሞ አብይ አስመለሰ። እንዲህ አይነት ሰው ኮሎኔል አበበ ገረሱ የሚባል አሁን የጀነራልነት ማድረግ አግኝቷል መሰለኝ። አበበ ገረሱ አስመራ ተገናኝተን ነበር፣ በቅርበትም አውቀዋለሁ። እውነት ለመናገር እጅግ በጣም ጨካኝ ከሚባሉ የብልጽግና የደህንነት ሰዎች ዋነኛው እንደሆነ መረጃዎች እየመጡልን ነው። ከነ አራርሳ መርዳሳ፣ እነ ሽመልስ ከላይ ነው ያሉት። ሌሎችም የፖሊስ ኮሚሽነሩ እነ ድሪባ መኮንን፣ ሌሎችም ጭምር አብሮ ይሰራሉ። ይሄ ሰው ግን በደህንነት ውስጥ ሆኖ ትልልቅ ወንጀሎችን ትልልቅ በኦሮሚያ ክልል የተፈጸሙትን በሙሉ በበላይነት ሲመራ እንደነበረ መረጃዎች እየወጡ ነው። በቅርቡም ቃለ መጠይቅ ሰጥቷል። ከደሙ ንጹህ ነኝ አይነት ይመስላል፣ ግን ብዙ ደሞች እጁ ላይ እንዳሉ በማስረጃም በመረጃም የተረጋገጠ ነው። ሚልኬሳ 100% አበበ ገረሱ የኦሮሞዎችም ሲገደሉ እሱ ነው በበላይነት ኦፕሬሽኑን የሚመራ። ኦርቶዶክስ እምነት ተከታዮችም የአርሲ ጭምር መገደል ካለባቸው ከአብይ ትእዛዝ ይወስዳል። ከዛ ያንን ደግሞ የሚፈጽሙ ለምሳሌ አርሲ ላይ አርሲ አካባቢ ኦፕሬሽን ይሄ ሪጴሎላውን የሚመራው የአርሲ ዞን ጸጥታ ቢሮ ኃላፊ አለ፣ ስንታየው ጥላውን የሚባል ይሄ ስንታየው ነው በቀጥታ የኦሮሚያ ሪጴሎላ የሚያዘው። ይኸውልህ ከፖሊስ ምናምን ከተለያዩ ከኦሮሞ ነፃነት ሰራዊት እጅ ሰጥቶ የተመለሱ ከነሱ ጋር መስራት የፈለጉ ሰዎች አንድ ላይ አድርጎ ያሰማራሉ። የመንግስት ሪጴሎላ አለ። አስብ፣ የመንግስት ሽምቅ ተዋጊ ኢትዮጵያ ውስጥ ነው ያለ እና ይሄንን በበላይነት ይመራል። አበበ ገረሱን እኔ በደንብ አውቀዋለሁ። አበበ ገረሱ ማለት ይሰክራል፣ ማታ ማታ ይጠጣል፣ ከሰከረ በኋላ ያወራል። አብይ በቀጥታ ሌሊቱን ደውሎልኝ እንደዚህ ያዘኛል፣ ከዛ ወጥቼ እሱ ሲደውልልኝ ሁል ጊዜ በቃ የሆነ ሰው ይሞታል ይላል። ሌሊት ከሌሊቱ 6 ሰዓት ኢትዮጵያ ውስጥ ወይ 7 ሰዓት ምናምን አብይ ይደውልለታል። ከዛ ሰክሯል፣ ይሄኛው ሰክሮ ስልኩን አንስቶ አብይ ከሆነ በቃ የሆነ ሰው ሊሞት ነው ምናምን ይላል። አበበ ራሱ በቃ ብሎ ስልኩን ያነሳል፣ ይሄዳል፣ ተልኮ ይወስዳል። ከዛ ከጨረሱ በኋላ ተመልሶ ጧት ይተኛል አበበ ገረሱ እና ይሄንን ደግሞ ከሰከረ በኋላ ያወራል። አበበ ገረሱ ሁልጊዜ አብይ ከደወለ የሆነ ማታ ከሆነ ወይ ማን ፈረደበት ለሞ ምናምን ዛሬ የሆነ ሰው ምናምን ይላል። አበበ ራሱ ሰክሮ የሚያወራውን ነው የሚነግረን። እና ይሄ ነገር ዛሬ አይደለም የጀመረው። ልክ አብይ ወደ ስልጣን እንደመጣ ነው ይሄ ነገር የጀመረው። ኦሮሚያ ላይ ብዙ ሰው አልቋል። አባገዳዎችን የጨረሱበትን እንደው ይኸውልህ አሁን የከረዩ አባገዳዎችን መቼ እንደጨረሱ ልንገር። ቲዲኤፎች ደብረ ሲና ሲደርሱ ቲዲኤፍ እና ኦኤልኤ ስምምነት ተፈራረሙ። በሶስተኛ ቀን ላይ ነው አባገዳዎችን የረሸኑት እና አብይ ከዛ ረሽኖ ምንድነው ያሉት? ሸኔ ነው ይሄንን ያደረገ አሉ። ከዛ በጥናት ሲወጣ እነታየም ተናገሩ። እዛው መንግስት ውስጥ ነው ሮይተርስ ምናምን ሁሉ ጥናት ከውጪ መጥቶ ሲያደርጉ ራሱ ኮሬ ነገኛ እንደሆነ ተረጋገጠ። ሽመልስም ጨፌ ኦሮሚያ ላይ
ወጥቶ በስተት ነው በእኛው ምናምን አለ እና እንደው ለኦሮሞ ርህራሄ የሌላቸው ሰዎች ለኦርቶዶክስ እምነት ተከታዮች ምን እንደሚሆኑ ለአማራው ምን እንደሚሆኑ መገመት ትችላለህ አንተ። ኦሮሞ ነን ስለሚሉ ነው እንደዚህ ምል እነሱ ኦሮሞ ነን ስለሚሉ እንደ ኦሮሞን እንደ ሽንኩርት የከተፉ ሰዎች የኦርቶዶክስ እምነት ተከታዮችን ደግሞ እንዴት ስጋቸውን እንደሚበሉ በቀላሉ ትረዳለህ። አማራውን እንዴት ገሎ እንዴት እንደሚዘፍኑ መገመት ትችላለህ። ምን አይነት ጨካኝ እንደሆኑ ትረዳለህ። እና የሚያሰማሩት ቡድን አሁን ሽምቅ ተዋጊ ነው ያደረጉት። ከዛ በፊት ግን የተለያየ ስም ሰጥቶ 120 ምናምን ብሎ ሰይሞ በየቦታ ሰውን የሚያሰቃዩ ቢዝነስ የሚሰሩ ሰውን የሚገሉ የሚዘርፉ ሀብትን የሚወስዱ ከብቶችን የሚወስዱ ከዛ ከመከላከያ ጋር ደግሞ ያንን ሽጦ የሚከፋፈሉ የተለያዩ ቡድኖችን መስርተዋል ከዚህም በፊት። ያም አልሆነም ያም አይበቃ ሲባል አሁን ደግሞ የመንግስት አማጺ ቡድን አለ፣ የመንግስት ሽምቅ ተዋጊ አለ እና ከዛ ይገሉና አይታወቅም ይላሉ። መጀመሪያ ሲጠየቁ አልሰማንም አሉ። በኋላ ደግሞ አንድ ጓደኛ እዛ ውስጥ ያለ አንድ ኃይሉ አዱኛ የሚባል ሂድና እንትን ማሳ ውስጥ ቆመ መነጽር አድርገ ተናገር ተባለው። ልጁ ዘት ወረድ ብሎ የሆነ እርሻ እንትን ገጠር እንትን ቆሞ ይናገራል። የተባለውን እዛ ይናገራል። መጀመሪያ ካዱት፣ አላየንም አልሰማንም አሉ። በኋላ ደግሞ ሄዶ ወከሌ ነው አሉ። እና ምን ለማለት ነው እነኚህ ሰዎች ይሄንን ያደረጉት ምክንያት አላቸው። ያ ምክንያት ደግሞ ከላይ የመጣባቸው ነገር ስላለ ያንን በተቻለ መጠን መምታት አለባቸው። ያ ምንድነው? ኢትዮጵያውያን መተባበር የሚባል ነገር የመጣ ነው። በተለይ ደግሞ የኦሮሞ ኃይልና የአማራ ኃይል አብሮ እንዳይቆም የግድ ሁሉንም ነገር ማድረግ አለብን ብሎ አሁን አንድ ነገር ይሄ የአብይ አህመድ እንዲህ አይነት የጭካኔ ተግባር ስልጣን ወንበር ከያዘበት ጊዜ ጀምሮ እግሩ ቤተ መንግስት ከረገጠበት ጊዜ ጀምሮ ነው የሚካሄደው። አማራና ኦሮሞ ያኔ ሁሉም ድጋፍ ለአብይ በሰጠበት በዛን ጊዜ ጭምር ያጣየን እናስታውሳለን። የዛው አዲስ አበባ ጫፍ የሚደረጉ ግድያዎችን እናስታውሳለን። የጌዴኦ መፈናቀል ብዙ ነገሮችን አሁን ላይ ስናስብ ከጀርባው አብይ አህመድ እንዳለ ምንም ጥርጥር የለውም። ያኔ ትብብር አልነበረም። ያኔ እንደውም ድጋፍ ከአብይ ጀርባ ነው ያ ሁሉ ህዝብ የቆመው። ስለዚህ የዚህ ሰውዬ ተልእኮ ምንድነው? ለምንድነው ኦርቶዶክስ ላይ እንደዚህ ያነጣጠረው? ምናልባት ከዚህ ጀርባ ሌላ ተልእኮ አለው ወይ? ይሄ ኢትዮጵያን የማጥፋት በኢትዮጵያ ግንድ የሚባሉ ማህበረሰቦች በእምነትም በብሔርም ትልልቅ የሚባሉ ኢትዮጵያን ያቆሙ ሁሉም በጋራ ነው ኢትዮጵያን የሰሩት። ግን በህዝብ ቁጥርም ሆነ በቆዳ ስፋት ትልልቅ የሚባሉት ማህበረሰብ ክፍሎች የአብይ አህመድ ስጋት ለምንድን ነው የሆኑት? አሁን ኦርቶዶክስ ላይ ነው። ኦርቶዶክስ ሲባል አሁን እየተጨፈጨፉ ያሉት አማራዎች ብቻ አይደለም፣ ኦርቶዶክስ ኦሮሞዎችም ጭምር ነው። በነገራችን ላይ ሙስሊሞችም ጭምር ነው እየተጎዱ ያሉት። ምንድነው ከዚህ ጀርባ ያለው? አዳነች አበቤ ሀገሯ እዛ ነው አሉ የተወለደችበት። ምናልባት ከሷ የሐዘን መልእክት የጠበቁም ሊኖሩ ይችላሉ። እንደው አዝኛለሁ የአካባቢ ያሳደጉኝ ትላለች ተብሎ ነበር። ግን ብልጽግና ናትና የብልጽግናን ወንጌል አጥንታ አሁን ለዛ የበቃች ነችና ከሷ እንዲህ አይነት መልእክት አንጠብቅም። ግን ምንድነው እንደው ከጀርባው ያለው ምልኬሳ? ለምንድነው አርሲ አኬልዳማ የሆነችው? ወለጋ፣ ሌሎች አካባቢዎችም አብይ አህመድ እንደ ካርድ የሚጠቀምባቸው አካባቢዎች በእምነትም በብሔርም ከሁለቱ ማህበረሰቦች ጋር የሚገናኙ አካባቢዎችን ነው ያነጣጠረው። ለምንድን ነው? ይህ ወሳኝ ጥያቄ ነው መሳይ።
ለዚህ መልስ የሚሆነው አንድ ሁለት ነገሮች አሉ። ዞሮ ዞሮ ስልጣን በሆነም ግን ደግሞ የሃይማኖት ጉዳይ አለ። መደመር የአብይ መጽሐፍን ያነበቡ ሰዎች ይረዱኛል። ምንድነው የምለው የመደመር የአብይ መደመር ኦርቶዶክስ ሃይማኖትና እስልምና ሃይማኖት ለብልጽግና አይመችም ይላል። ለአገር ብልጽግና፣ ለታታሪነት፣ ለስራ አይመችም ይላል። ሁለቱም ሂዱና አንብቡ መደመር። አብይ ከላይ መደመር አንድነት ምናምን ብሎ ይናገራል አይደል? እሰት ምናምን ሀገር ኢትዮጵያ ምናምን ይላል አይደል? ውስጥ መደመሩን ይዩት፣ ሂዱና አንብቡ። እኔ የመጀመሪያ ሰልጣኝ ነኝ፣ የመደመር ሰልጣኝ ወዳጅ። እኛ ወንድም አገኘን ብለን እንደ ወደ መጀመሪያ አካባቢ በቃ እስቲ እንየው ብለን ሰልጥነናል። መጽሐፉ የመጀመሪያ መጽሐፉም አስመራቂ ተብዬ ኢሉባቦር መቱ ላይ ተመድቤ መጽሐፉን ሁሉ ያው በቃ ያኔ እንግዲህ ለዛ ሁሉ ይቅርታ ጠይቀናል። ኢትዮጵያ ሕዝብን ምንም ማድረግ አንችልም፣ ግን ውስጡ ያለውን ነገር እየተናገርኩ ነው። በደንብ ስላነበብኩ አጠሬራ ይዤ ስላነበብኩ ነው። ለኢትዮጵያ ሕዝብ አገርን ለመለወጥ ብልጽግና ለማምጣት ኦርቶዶክስ እምነት እንቅፋት ነው ይላል አብይ በመደመሩ ላይ። እስልምና እንቅፋት ነው ይላል መደመር መጽሐፉ። ሂዱና አንብቡ። ከዚህ በላይ ምን ይላል አብይ ብሏል እኮ ጽፏል። ሳነበኛ ሰው በቃ ተባለ፣ እኛም ብለናል። ያው ወዲያውኑ የገባነው ሰዎች ነገርየው እንደማይሆን ብለን ይቅርታ ጠይቀን ወጣን። መደመር አፍራሽ እንደሆነ የገባን ስለገባን ወጣ። አንዱ የአስተሳሰብ እንደው የጥላቻ እንትን አለው አብይ ለነኚህ ሁለቱ ትልቅ የኢትዮጵያ ሃይማኖት የሚባለው እንግዲህ እስልምናና ክርስትና ኦርቶዶክስ ነው እና ሁለቱም እንደማይሆኑ መጥፋት እንዳለባቸው መቀር እንዳለባቸው አምኖ ጽፏል። አብይ ጽፏል። እንዳም ከእንትን አድርጎ ከካፒታሊዝም ምናምን አምጥቶ ለስራ የሚሆነው ወርቅ ኢቲክስ ምናምን ብሎ እንትን አብይ አልጻፈም፣ ግን የኔ ነው ስላለ ነው። እንግዲህ ማን ጻፈ ያንን ፓርት ማን ነው የጻፈለት ብለህ እንዳትጠይቀኝ፣ ሌላ ቀን መናገር እንችላለን። ግን የኔ ነው ብሏል አይደለ? መጽሐፉ መደመር የኔ ነው ስላለ በቃ የሱ ነው እንበልና እንውሰድ። አንዱ ይሄ ነው። የሃይማኖት ጦርነት እያካሄደ ነው አብይ። ይሄ አሁን አብይን ብትጠይቀው ለምንድን ነው ይሄ ሁሉ እያለቀ ኢትዮጵያውያን እየሞቱ በየቦታ መስጊድ ይቃጠላል፣ በየቦታ ቤተክርስቲያን ይቃጠላል፣ የሃይማኖት አባቶች ይረሸናሉ ምናምን ብለህ ብትጠይቀው አብይ እና ምን ኢትዮጵያ ደግሞ ቢሞቱስ ምን ችግር አለ ይላል አብይ። እና ሞቱ አልሞቱ ምን ለውጥ አለ? አሁን ህይወታቸው ራሱ ሞት አይደለም እንዴ ይላል አብይ። ደግሞ ሲሞቱ ሊደሰቱ ይገባል ይላል አብይ። ይሄ ሀዘን መቀመጥ የለባቸው እልል ማለት አለባቸው ሲሞቱ ምናምን። ከዚህ ኑሯቸው እንደዚህ አይነት እንትን ቢሞቱስ ይላል። ለምን አብይ ይኸውልህ የኢትዮጵያ ህዝብ ብዛት 50 ሚሊዮን መብለጥ የለበትም ይላል አብይ። ይሄ ቤዚክ ቢሊፍ ሲስተሙ ነው፣ የአብይ እምነት ነው። የኢትዮጵያ ህዝብ ቁጥር 50 ሚሊዮን መብለጥ የለበትም ብሎ ያምናል። ስለዚህ ሰው ማለቅ አለበት ብሎ ያምናል። ብዙ አሁን የመከላከያ አመራሮች፣ ፌደራል ፖሊስ፣ የክልል አመራሮች ሰው እያለቀ ነው አብይ ብሎ ሲጠይቁ ዝም በሉ። ደግሞ ኢትዮጵያ ህዝብ አንፕሮዳክቲቭ የሆነ ለማኝ ህዝብ ሞቴ አልሞቴ ምን ለውጥ አለ ብሎ ስብሰባ ላይ የሚናገር ሰውዬ ነው አብይ።
የጸጥታ አመራርን ሰብስቦ ጸጥታ አመራር የኢትዮጵያ ጸጥታ አመራሮች ጥያቄ ጠይቆ ሰው እያለቀ ነው እየረገፈ ነው ሰው ብሎ እርር ብሎ የሚያነሱ ሰዎች አሉ። የአብይ ምላሽ ግን አትጨናነቁ፣ ይሄ አንፕሮዳክቲቭ የሆነ ህዝብ ኖረ ልዩነት የለውም ብቻ ስራችሁን ስሩ ምናምን ያለበት ይሄ ስብሰባ ላይ እሱ የተናገረው። ሌላ ቀን ደግሞ በራሱ እንትን የሆነ የሰው ቤት ሂዶ ኢትዮጵያ ህዝብ ብዛት እኮ ከ50 ሚሊዮን መብለጥ አልነበረበትም ብሎ ጠቅላይ ሚኒስትር ከሆነ በኋላ ነው ይሄንን የተናገረው። ኢትዮጵያውያን የኔ ጠቅላይ ሚኒስትር ነው የሚሉት ሰውዬ አይ እኔ ማቆ 50 ሚሊዮን ብቻ ነው የተቀረው እንግዲህ 70-80 ሚሊዮን ዜጎች ምን እንደሚጠብቃቸው እንግዲህ አስብ። ስለዚህ አሁን ስራው ላይ ነው አብይ። በጦርነት ይጨርሳል፣ በዚህኛው ይጨርሳል፣ በተለያየ እንትን ይጨርሳል። ስለዚህ የህዝብ ቅነሳውን በሚገባ እያካሄደ ነው። ስለዚህ አሁን አብይ አምኖበት በአይዲዮሎጂ የራሱን ጭንቅላት ውስጥ ያስቀመጠው የጥላቻ የህዝብ ጥላቻ አለው አብይ። አንዱ እሱ ነው። ዞሮ ዞሮ ግን ይሄንን ለምንድን ነው የሚያደርገው? ለምንድን ነው የሚጠላው? ለስልጣን ማጠቃለያው የስልጣን የወንበር የቤተ መንግስት 4 ኪሎ የሚለው እሱ ማን ነው? መጨረሻ ላይ አሁን የሱ እንትን የሆነ ያለው አሁን አንዳንድ ጊዜ እሱ ሲናገር የነበረው እኛ እዛ ኦዲፒ ውስጥ በነበርንበት ጊዜ አማራና ኦሮሞ እንደው ተደራጅቶ ለስልጣናችን አደጋ አይሆኑም አታስቡ ይላል። እነሱ ብዙም ለዛ በቁ አይደሉም ይላል። ህዝብን እንደ ህዝብ አማራና ኦሮሞን አትፍሩ ይላል። ኦዲፒ በነበረበት ጊዜ ይሄውዬ ምንድነው እና አደገኛ ቃላቶችን ይናገራል። ያኔ እሱ ያኔ ምንድነው ጭንቀቱ ትግራይ ምናምን ይላል። በቃ እነሱን መፍራት አለባችሁ ይላል። አሁን እሱ ያላሰበው ነገር ሆኗል። አማራም ለራሱ አይናገርም ብሎ አብይ አምኖ ነበር። ኦሮሞም አይናገርም ለራሱ ብሎ አብይ አምኖ ሲገፋ የነበረው ጉዳይ ነው። አሁን ያ ነገር ተቀይሮ ነው እያየን ያለ ነው። አጠቃላይ ለምንድን ነው ሰውን የሚጨፈጭፈው ላልከው ለስልጣን ነው። የሃይማኖታዊ ጦርነትም አለው። ይኸውልህ እዚህ ላይ ብልጽግና ማለት ፓርቲ ብቻ አይደለም ሃይማኖትም ነው። ወደ ብልጽግና ስትገባ እምነትን እዛ ወንበር ላይ አስቀምጠህ ነው ወደ ብልጽግና የምትገባ። ብሔርን እዛ ወንበር ላይ አስቀምጠህ ነው ወደ ብልጽግና ስትገባ። ብልጽግና ስትሆን ክርስቲያን ሆነ ወይ ኦርቶዶክስ ሆነ ብልጽግና አትሆንም፣ አይቻልም። ስለዚህ የብልጽግና ባለስልጣናት ሙስሊሞችም ኦርቶዶክስ እንኳን ብዙም የሉም፣ ፕሮቴስታንቶችም ያንን እምነታቸውን ክደው ነው። ብልጽግና እንደሚባለው ወንጌል ነው። ምንም ይሄን አብይ አህመድም የሚክደው አይደለም፣ ወንጌል ነው። ራሱን የቻለ አንድ የእምነት ጉዳይ ነው። ከፖለቲካ ጋር ቀይጦት አብይ አህመድ ይዞት መጣ እንጂ። ስለዚህ እምነታቸውን ትተው ሙስሊምነታቸውን፣ ክርስቲያንነታቸውን ወይም ኦርቶዶክስም ይሁን ሌላ ትተው ነው የአብይ አህመድ ወንጌል ተከታይ የሆኑት። ታዲያስ ብልጽግና በመሰረቱ ምድራዊ ኑሮ ነው ሲሪየስሊ የሚወስዱት። ብልጭልጭ ነገር ነው በደንብ የሚወስዱት። ራስን ማልማት ነው፣ ሀብታም መሆን ነው። አሁን እዚሁ ላይ ተደስተ በልጽገ መታየት ነው። ከዛ በኋላ ምንም የለም። እግዚአብሔርን መፍራት የሚባለው ነገር ብልጽግና ውስጥ የለም። አሁን ኦርቶዶክስ እኛ የምናውቀው ፕሮቴስታንት እግዚአብሔርን መፍራት አለብን።
እስልምና እግዚአብሔርን መፍራት አለብን። አንድ ሰው እንኳን ሲገደል ህዝብን እንደጨረስክ ነው፣ ዓለምን እንደጨረስክ ነው። የትኛውንም ሃይማኖት ብትወስድ እኛ የምናውቀው ሃይማኖት ማለት ነው። ብልጽግና ግን እንደዛ አይደለም። ብልጽግና ሰው ሲሰቃይ የራሱን ስራ ይሰራል፣ አሰቃይቶም ይወስዳል። ውሸት መንገድ ነው፣ የብልጽግና መንገድ ነው ውሸት። እኔ እስከ ዛሬ ድረስ አልሰማሁም የኦርቶዶክስም ይሁን የፕሮቴስታንትም ይሁን የእስልምና መንገድ ውሸት ነው የሚል አልሰማሁም። የውሸት መንገድ ማለት የኃጢአት ነው፣ ኃጢአት መንገድ ነው። ግን በብልጽግና ውስጥ ብልጽግናን ስትቀላቀል መስመርን ትተዋል። የሃይማኖት ሰው ከሆንክ ብልጽግና ውስጥ መግባት አትችልም። ሃይማኖት ስለ እኛ የምናውቀው ሃይማኖት ኢትዮጵያ ውስጥ የሚታወቀው ድሮ የምናውቀው ማለት ነው። አሁን እንኳን አበላሹ እና ብልጽግና ስትሆን ለምሳሌ ክርስትና ውስጥ 10ቱ ትእዛዛት የሚባለው ነገር እናምንበታለን። ያንን መተው አለብን ብልጽግና ስትሆን። ስለዚህ ሰው ብልጽግና ሲሆን ቤተክርስቲያኑን ክዶ ሃይማኖቱን ክዶ ቁርአኑን ክዶ ቅዱስ መጽሐፍን ክዶ ነው ብልጽግና የሚሆነው። እነኛ ሃይማኖቶችን እንደ መሳሪያ ይጠቀማሉ ብልጽግናዎች። ኦርቶዶክስን እንደ መሳሪያ ለመጠቀም እየሞከሩ ነው። ፕሮቴስታንትን እንደ መሳሪያ እየተጠቀሙ ነው። እስልምናን ኡስታቶችን እንደ መሳሪያ ይጠቀማሉ። አሁን ኢትዮጵያ ኦርቶዶክስ ቤተክርስቲያን ነፃ ነች? መፈንቅለ ሃይማኖት አልተካሄደበትም ኦርቶዶክስ ላይ። እንደው ብፁዕ አቡነ ማትያስ እሳቸው ናቸው ቤተክርስቲያንን የሚመሩ በትክክል እሳቸው ናቸው ከላይ ያሉ። እነሱ ስልጣን ከነሱ እጅ አልወጣም። እሳቸው እንደው ታፍነው አይደለም ያሉት። ሾልኮ አንዳንድ ጊዜ የሆነ ነገር ይጽፋሉ፣ አንዳንድ ጊዜ በግል ጥረት የሆነ ነገር ይናገራሉ። ቤተክርስቲያኒቷን ኮማንድ ያደርጋሉ። ውሸት የለም። ቤተክርስቲያኒቷን ሃይጃክ አድርጎ ወስዷል። እነ ዳንኤል ክብረት አብይ ስራ አስገቡት። ልክ የፕሮቴስታንት ካውንስል የሚባል ድሮ ፓስተር ጻድቁ የሚመራ አብይ የራሱን ካውንስል መስርቶ መፈንቀለ ሃይማኖት እዛ ላይ አካሂዶ አሁን ሙሉ በሙሉ የሰንበት ትምህርት ስብከት ምናምን ፕሮቴስታንት አካባቢ ከአብይ ቤተመንግስት ነው አንዳው ተጽፎ የሚሄደው በዝናሽና እሱ እና ፓስተር ገመቺስ ደስታ ማን ነው አንድም አለ አንድ ዶክተር ምናምን የሚባለው የፓስተር ገመቺስ ጓደኛ እና አንዱ የግብርና ሚኒስቴር ዲኤታ ሆኖ አንድ ፕሮፌሰር የደቡብ ሰው ናቸው። እሳቸው ናቸው እንግዲህ ካውንስሉን ለአብይ የሚመሩት። ከዛ የሃይማኖት ተቋማትን ሁሉም ደግሞ የበሻሻ ሰው ነው የሚመራው። ሰው የሃይማኖት የኢትዮጵያ ሃይማኖት ተቋማት ብሎ ማነው ቄስ ታጋይ ያ የበሻሻ ሰውዬ እና አገሪቷን የሚመራ አብይ በሻሻ የሃይማኖት ተቋማት ጉባኤ አለ። የኦርቶዶክስ፣ እስልምና፣ ፕሮቴስታንት ምናምን ሁሉም አንድ ላይ ሰብሰብ አድርጎ የሚመራው ቄስ አንድ ቄስ አለ ቄስ ታጋይ የሚባለው እሱ ነው እንግዲህ ብልጽግና ወክሎ እዛ የሚቀመጠው። እና ምን ማለት ነው ዶክተር ሚልኬሳ
በዚህ በአርሲው ግድያ ላይ መረጃ ለማግኘት መግለጫም ለማውጣት የዓለም አቀፍ ከኦርቶዶክስ ጋር የተገናኘ አንድ ተቋም አለ። መረጃውን ሰምቶ ጠይቆ ነበረ። የጠቅላይ ቤተ ክህነት ስራ አስኪያጅ ብፁዕ አቡነ ሳዊሮስን እንደዚሁም የሲኖዶስን ዋና ጸሐፊ አቡነ ዲዮስቆሮስን ጠይቆ ነበር። መረጃው የለንም ነው ያሉት። በሲኖዶስ ደረጃ መግለጫም እንዳይወጣ ያደረገው ዳንኤል ክብረት እንደሆነ ለአንከር ሚዲያ የደረሰ መረጃ ያሳያል። ዳንኤል ክብረት ነው ሲኖዶሱ ምን መግለጫ ማውጣት እንዳለበት ምን እንደሌለበት ዳንኤል ካላየ ምንም ነገር እንደማይወጣ የተረጋገጠ ጉዳይ ነው። ስለዚህ የኦርቶዶክስ ጉዳይ የተጠለፈ ነው። ምንም ቤተ ክህነትና ቤተ መንግስት መሃል ከክር እንኳን የቀጠነ ልዩነት የለም፣ ተደበላልቋል። ይህን ዳንኤል እንደሚመራው በግልጽም የታወቀ ነው። ቀደም ሲል የጠቀስከው ሊቀ ትጉሃን ታጋይ ታደለ የሚባለው እንዳልከው የአብይ አህመድ የስጋ ዘመድ ሊሆን ይችላል። ይህንን ቦታ እንዲመራ ያመጣውም በዲዛይን ነው፣ ተልኮ ተሰጥቶት ነው እዛ የተቀመጠውና ይህ ሰውዬ በግልም ያኔ እዛ ኢትዮጵያ ተገናኝተን ነበረ። በየከተማው ከከንቲባዎች ጋር ይገናኛል። ብዙ መሬቶች አሉት። በእያንዳንዱ የኢትዮጵያ ትልልቅ ከተሞች ከከንቲባዎች እጅ መሬት ተቀብሏል። እንደውም ብዙዎች ሲያሾፉበት እሱ የሰበሰባቸው መሬቶች ቢደመሩ አንቀጽ 39ን ጠቅሶ መገንጠል ይችላሉ ይላሉ፣ የመሬቱን ብዛት ሲገልጹ ማለት ነው። ስለዚህ የአብይ አህመድ ቀኝ እጅ ነው ታጋይ ዳንኤል፣ ቀኝ እጅ ነው። ኢትዮጵያ ውስጥ ሃይማኖት ከአብይ አህመድ ፍላጎት እግዚአብሔርን ሳይሆን የሚያገለግሉት አብይ አህመድን ነው የሚያገለግሉት። እስካሁን መግለጫ እኮ በሲኖዶሱ ደረጃ አልተሰጠም። ምክንያቱም ዳንኤል ክብረት አልፈቀደም። እንዲህ ነገር ላይ ወድቃለች ቤተክርስቲያኒቱ። አባቶች በዚህ ወቅት ላይ እንኳን ድምፃቸውን ማሰማት እንዳይችሉ ሆነዋል። ያሳዝናል እውነት ለመናገር። ልክ ነህ መሳይ። ተጠልፈዋል፣ ሁሉም በአብይ አህመድ ስር ገብቷል። እና ምንድነው ያደረጉት? ሙሉ በሙሉ የብልጽግና መዋቅር ለማድረግ ነው። ይሁሉ ብልጽግና ደግሞ ሃይማኖት ነው፣ ራሱን የቻለ ሃይማኖት ነው። አንድ ሰው እምነቱን ክዶ ነው ብልጽግና የሚሆነው። ዳንኤል ክብረት እኔ ኦርቶዶክስ ነኝ ማለት አይችልም፣ በፍጹም አይሆንም፣ የለም። እሱ እንዲያውም ድሮ ምናውቀው ማህበረ ቅዱሳን በጣም ጉልበት ያለው በእምቢተኝነት የሚታወቅ ማህበረ ቅዱሳን በክፉ ዘመን እንኳን እጅ ያልሰጠ ቡድን ዛሬ ማህበረ ቅዱሳን የሚባል ድርጅት አለ? የለም። ማን ነው የሸጠ? ዳንኤል ክብረት። በቃ ሁሉንም የቤተክርስቲያኒቷን ዕውቀት ሰብስቦ የሚመራ ማን ነው? ማህበረ ቅዱሳን። ሀብትን የሚመራ ማን ነው? ማህበረ ቅዱሳን። አሁን በማን እጅ ገባ? በአብይ እጅ ገባ። ከጀመሩ እኮ አብይ ማህበረ ቅዱሳንን ካልያዝን ኢትዮጵያ መብራት አልችልም ብሎ ስዝት ነበር መጀመሪያ ልክ ወደ ቤተ መንግስት ሲመጣ። ገንዘብ ትልቅ ገንዘብ የያዘ ቡድን ነው ብሎ ወይ ገንዘቡን እወርሰዋለሁ እነሱም በማሰር ወይ ደግሞ እነሱን ጠቅለል አድርጌ መውሰድ አለብኝ ብሎ ሁለቱን አማራጮችን ቴብል ላይ ያስቀምጠው ዳንኤል ክብረትን ጠሩና ተነጋገሩ። ከኔ ጋር ትሰራላችሁ ወይስ ትወረሳላችሁ ነው የተባለ። ዳንኤል ደግሞ ኦረ እኔ ላንተ አስቀድሳለሁ ንጉሠ ነገሥት ስዩም እግዚአብሔር እናንተ አብይ አህመድ ብለው ከገጠር ሰዎችን ቄሶችን አምጥቶ አላየም ለአብይ እንትን ነጋሪት አስመትቶ የድሮ የንጉስ ሲሾ የሚደረገው ከላይ እንትን አድርጎለት ያ ሚዲያ ላይ አልወጣም እንጂ አስመትቶለታል እኮ እኔ ያውቃል። ጥሩምባ ምናምን አስነፍቶ አምጥቶ ከገጠር የሱ ሹመት ምናምን ኦፊሻል ለማድረግ በሃይማኖት እንትን ለማድረግ ያ ለሚዲያ አልወጣም አይወጣም። ግን ዳንኤል ክብረን ያቺን አደረገ። ከዛ በኋላ ሰተት ብሎ ቤተ መንግስት ገባ። ከዛ ትእዛዝ ወሰደ። ማህበረ ቅዱሳንን ሰብሰብ አድርጎ
አስገባ፣ የትርክት ዋና ተቆጣጣሪ ሆኖ ተሾመ። በቃ ከዛ በኋላ አብይ ምንድነው የምፈልገው? ገንዘቡም ተያዘ፣ እምነቱም ተያዘ። ቤተክርስቲያን የሚባል ነገር የለም። ኦርቶዶክስ ቤተክርስቲያን ተቃጠለች፣ ጠፋች። የነሱ አይደለም። ከዚህ በኋላ ተሳክቶለታል እና ብልጽግና ናቸው እነሱ። በእምነትም ብልጽግና ናቸው፣ በፖለቲካም ብልጽግና ናቸው፣ በኑሮም ብልጽግና ናቸው። በልጽጓል። ቪላ ውስጥ ነው የሚኖሩት። ቤት ቤት ዳንኤል ክብረት እኮ በጣም በጣም አሽሙረኛ ነው። አሁን የሰው ቢሮ ሲሄድ ሊፍት ስጡኝ ይላል። እንትን አንድ ሰው እዛ ጋር ሊፍት ሰጥቶ ይወርድና ያንተ ቢሮ ይመጣል። ከዛ ሲሄድ ደግሞ መኪና የለኝም እስከ ቢሮ ሸኙኝ ይላል። እኔ መኪና የለኝም ብሎ ያወራል። ዳንኤል ክብረት ቢሊየነር ነው እና ዘራፊው ነው። እና ምን ለማለት ነው? ሙሉ በሙሉ የእምነት ተቋማት አብይን እንዲያገለግሉ ግዴታ ስለሆነ ያንን አድርጓል። ያንን እየፈጸሙ ነው። በዚህ መሃል ዜጎች ያልቃሉ። ዜጎች ደግሞ ሆስቴጅ ናቸው። ሆስቴጅ አድርጎ ይይዛል አብይ። የሆነ ነገር ለማድረግ ሲፈልግ እነኚህ ሆስቴጆችን ይጨፈጭፋል። እና አማራም እንደ ሆስቴጅ ነው የሚያዘው፣ ኦሮሞም እንደ ሆስቴጅ ነው የሚያዘው። ኦርቶዶክስ እምነት ተከታዮች ንጹሃን ዜጎችም ሆስቴጅ ናቸው። በአብይ ዘመን የሆነ ነገር ከሆነ ይጨፈጨፋሉ። በየጊዜው ነው እንግዲህ የሚሆነው። ይሄ ነገር አይቆምም። ይሄንን ደግሞ አሁን ይብሳል ነው እያልኩ ያለሁት። ይሄ ነገር በሰፊው አብይ ሾክ የሚያደርግ ለሶስት ወር ሁሉ የሚያስለቅስ ነገር ልናገኝ እንችላለን መሰለኝ። አሁን ተመረጥኩ ብሎ አሁን አብይ ለቀጣይ 5 ዓመት ግድያና መፈናቀል ራሱን እያዘጋጀ አይደል? ተመረጥኩ ብሎ ምንድነው እያሰበ ያለው? አሁን የራሱ እቅድ አለው አብይ። የራሱ እቅድ ደግሞ ምንድነው? የራሱ ህገ መንግስትን ለማወጅ ነው። የአብይ አህመድ ህገ መንግስት በዚሁ በመጪው ዓመት ላይ እየተባለ ነው። በውስጥ የምናገኘው መረጃዎች፣ ዝግጅቶች እየተካሄዱ ነው። ሰዎች እየተመለመሉ ነው። በዚህ ምንድነው በምክክር ኮሚሽኑ አማካይነት በሚደረግ ሂደት ማለት ነው። አዎ እሱን ለመጨረስ እየሄዱ ነው። እንዳውም በክረምት ውስጥ ከሁሉም ኢትዮጵያ ክልሎች ሰው እንዲጠራና ወደ 4000 የሚሆን ተወካዮች እንትን ብሎ የአብይ ህገ መንግስት እንዲጸድቅና ከዛ አዲሱ ፓርላማ ያንን ልክ እንደመጣ ወይ እንትን ቢያንስ መጪው ዓመት ላይ እንዲያጸድቅ ከዛ ክልሎችም ያንን ካጸደቁ በኋላ አብይ አህመድ የኢትዮጵያ ፕሬዝዳንት ሆኖ እንዲሰየም የሚሰሩ ዝግጅቶች አሉ በውስጥ በኩል የምንሰማው። እና አብይ ንግስናውን እንትን ለማድረግ እየሄደ ስለሆነ ለዛም የሚመቹ ደግሞ አስደንጋጭ የሆኑ እልቂቶች ይካሄዳሉ። ሰው በእልቂት እየቆዘመ እያዘነ እያለቀሰ አብይ ግን ይነግሳል። አስነጋሹም እየተጠሩ ነው። አሁን ተመርጠናል የሚሉ ሰዎች አስነጋሽ ናቸው። እና ብሔራዊ ምክክር ምናምን ኮሚሽን የሚባለውም ስራውን ጨርሷል። አሁን በዛ መሰረት እሱ አሁን የአብይ ፕላን አለ፣ የአብይ እቅድ አለ። ሰው ለኢትዮጵያውያን ምንድነው እየተደገሰለት ያለው? እልቂት አለ። እልቂቱን ይፈጽማል አብይ። ያንን እልቂት ላይ እኛ የጎንዮሽ ከተቻለ አብይ የጎንዮሽ ጦርነቶች እንዲከፈቱ ግዙፍ የሆነ እልቂቶች እንዲታዩ ያደርጋል። ከዛ በኋላ የራሱ ህግን ኢትዮጵያ ላይ ኢምፖዝ ያደርጋል። የራሱን ህገ መንግስት ኢምፖዝ ያደርጋል።
የብልጽግና ህገ መንግስት የሚባል እየመጣ ነው። ለዛ ነው ይሄ ሁሉ ምርጫ ምናምን የሚባለው የተደረገው። አብይ ለምንድን ነው ምርጫ የፈለገው? በጉልበት መግዛት መቀጠል አይችልም ወይ? ይችላል። በጉልበት የተወሰነ ጊዜ ሊቀጥል ይችላል። ግን ደግሞ እቺ ምርጫ ሙቶ ተማሙቶ ያደረገው ምርጫም አይደለም። አሁን ያልተመረጠ መንግስት ነው ብለናል። ግን ለሱ እንግዲህ ተመርጫለሁ ብሎ ስለሚያወራ እሱ ይዞ የሚመጣ ህገ መንግስት ስላለ ነው። ያ ደግሞ መሆን አለበት። አብይ ያንን ካላየ የመጨረሻ እሱን ለማየት ነው ጉጉቱ። እንደው ዶክተር ሚልኬሳ አሁን ወደ እንግዲህ በጣም ብዙ ነገሮችን ነው እያነሳ ያለው። ነገሮችም የሚያሳዩት የአብይ አህመድ በግራ በቀኝም እያደረጋቸው ያለው እንቅስቃሴ ወደዛ እንደሚያመራ ነው። ባለፈውም አጣሪ ነው ማን ነው የምክክር ኮሚሽኑን ሰዎች ሰብስቦ የጠቅላይ ሚኒስትሩን የስልጣን ገደብ የለበትም እሱን ገደብ አበጁለት። ይሄ እንዲህ አይነቱ ቲያትርና ድራማ አሁን ያልካቸውን ነገሮች በፕሬዝዳንትነት ከእንደገና ስዩም እግዚአብሔር ሆኖ በኢትዮጵያ መንበረ ስልጣን ላይ ለረጅም ጊዜ ለመቆየት ላቀደው መንገድ እየጠረገ እንዳለ መቼም የፖለቲካን ሀሁ የማያውቁ የብልጽግና ሰዎች እንኳን የተረዱት አይመስለኝም። ግን ብዙዎቻችን በዚህ ጉዳይ ላይ ከበፊት ጀምሮ ስንገልጸው የነበረውን አሁን በተግባር እያሳየን እንዳለ ነው የምንረዳው። እንግዲህ ይህንን ማክሸፍ ይቻላሉ። የኦሮሞ ነጻነት ሰራዊት ያወጣው መግለጫ እውነት ለመናገር በደንብ ችግሩን ተረድቶታል። የአብይ አካሄድን በደንብ አውቆታል። የፖለቲካ ልዩነት አለን ከአማራው ጋር ከፋኖ ጋር አለ የፖለቲካ ልዩነት። የፖለቲካ ልዩነት ግን የዓለም መጨረሻ አይደለም። እንዲህ አይነቱ ነገር የሚጠበቅ ነው። በውይይት በተለያየ ነገር ይፈታል። ግን አብይ አህመድ የሃይማኖት ጦርነት የብሔር ጦርነት ለመክፈት አማራንና ኦሮሞን ይጠቀማል። ይህም በደንብ መረዳት አለብን ብሎ በግልጽ ነው የኦሮሞ ነጻነት ሰራዊትን መግለጫ ማየት ያስፈልጋል። በደንብ ተረድቶታል። ፋኖም ተረድቶታል። ስለዚህ አብይ አህመድ ቢደነግጥ አይገርመንም። ጽምዶ መጣ ብሎ እዛ አካባቢ ረብሽ ነበረ። ባለፈው የሰሜኖች ተያይዞ መጡብን ብሎ ያኮረፉ የኦሮሞ ሊቃንን ጭምር ወደ ጉያው ለመሰብሰብ ያደረገውም ጥረት አልተሳካለትም። ስለዚህ ምን ይደረግ እንግዲህ ምርጫውን አየ ነው። ስለ ምርጫው ብዙ ማለት እንችላለን። አስቂኝ ምርጫ ነው። በጣም ኢትዮጵያን በዓለም ማቀፍ መድረክ ላይ ያዋረደ ምርጫ ነው። በዚህ ምርጫ ምንም ኢትዮጵያ ልታተርፍ አልቻለችም። አብይ የሚያተርፈው ካለ እናያለን። እንግዲህ ምርጫ ተመርጫለሁ ባለማግስት ነው አርሲ ላይ እንዲህ አይነት እልቂት እንዲፈጸም ያደረገው። የተመረጠ መንግስት፣ ህዝብ ይሁንታ የሰጠው መንግስት እንዴት አድርጎ እንዲህ አይነት ነገር ሊፈጽም ይችላል? ምርጫው የከሸፈ መሆኑ አንዱ ማሳያ የአርሲው ግድያ ነው ማለት እንችላለን። እንደው ወዴት ልናመራ እንችላለን? ከዚህ ወዴት? ምርጫውን አየ ነው እንግዲህ አርሲውን ጨምሮ ወደፊት የሚመጡ ግድያዎች አሉ፣ ጦርነቶች አሉ። ወዴት ነው የምንሄደው? እንዴት ነው ይህንን ነገር መቀልበስ የሚቻለው? እንደው ዶክተር ሚልኬሳ በጣም ጥሩ። ይሄ የመጨረሻ ሲሪየስሊ መታየት ያለበት ጥያቄ ነው። ይኸውልህ አሁን ያለን አማራጭ ሁለት ነው። ወይ ተባብረን ይህንን እልቂት ማቆም ነው፣ ማስቆም ነው፣ ሰውየውን ሪሙቭ ማድረግ ነው ከመሰረቱ። አብይ ቤተ መንግስት እስካለ ድረስ ምንም አይነት ሰላም አይመጣም። ለማንኛውም ዜጋ ምንም ሰላም የለም። ምንም ሰላም አይመጣም። ስለዚህ እኔ አንድ ነገር ላንሳለን። ከኦሮሞ ነጻነት ሰራዊት የተጠበቀው ምን ነበር? አማራን ለምንድን ነው ያልወጋችሁት ነው። አሁን እየተከሰሱ ነው። አሁን አይወድኛ ሸኔ ነው እንደዚህ ያደረገው ይላል አይደል? ውሸት እንደሆነ ይታወቃል፣ እነሱም ያውቃሉ። ግን አንድ ነገር አለ። ዳሬ ሰላም ላይ እነ ኦሮሞ ነጻነት ሰራዊት የተጠየቀው አንዱ አማራ ተነሳብን አማራን እንውጋ የሚል አጀንዳ ነበር የቀረበለት ለኦሮሞ ነጻነት ሰራዊት። ከዛ የኦሮሞ ነጻነት ሰራዊት እኛ አማራን ለመውጋት አይደለም ጫካ የገባ ነው፣ እኛ ለኦሮሞ ነጻነት ብለን ነው፣ እኛ
በወጣቶች የኦሮሞ ወጣት የአማራ ወጣት ወያኔ ላይ የታገለው ለዲሞክራሲ ነው፣ ለፍትህ ነው። እናንተ ግን አሁን ዛሬ የምትጠይቁን እኛ ፖሊሲ ውስጥ የሌለው የኛ ግብ ውስጥ የሌለው ነው የጠየቃችሁን። ስለዚህ አንስማማን ብሎ ጃልመሮ እምቢ አለው። አንዱ መሰረታዊ ጥያቄያቸው አማራን ናና ሁለት ሆነን አማራን እንውጋ ነበር። ያልተነገረም በነገራችን ላይ ከዛ በኋላ ምንድነው የሆነው? የገቡት ቅድም ብያለሁ አማራን ከኛ ጋር ተወጋላችሁ ብሎ ነው ከጫካ ካስገቡ በኋላ በነገራችን ላይ አብዛኛውን ገደሉት። ከገቡት ከጫካ የተመለሱት የኦሮሞ ነጻነት ሰራዊት አብዛኛውን ደግሞ አሰሩት። እንዳውም ዛሬ ከታሰሩት ብዙ እንትን እስከ 20 ዓመት የተፈረደባቸው እንግዲህ በሰላማዊ ትኖራላችሁ ወደ ህዝብ ትሄዳላችሁ ኑሮ ትጀምራላችሁ የተባሉትን አስሮ ፈርዶበት እነሱ አሁን ለአባገዳዎች ደብዳቤ ጻፉ። የሆነ ነገር አንድ በሉን ብሎ የኦሮሞ ነጻነት ሰራዊት ከጫካ ተሸውደው የገቡ እጅ የሰጡ አሁን የታሰሩ ማለት ነው። እና ምን እያሉ ነው? መሮ እኮ አማራ ነው እየተባለ ነው። ጃልመሮ ፋኖ ነው እየተባለ ነው። እንደዛ ይላሉ። አስብ እነኚህ አብይ ምን አይነት ሰው እንደሆነ የአብይ አገዛዝ ምን አይነት አረመኔ መጥፎ ሰው እንደሆነ የምትረዳው ጃልመሮ ፋኖ ነው ስትባል በቃ። እና ምን እየሆነ ነው ጉዳዩ? ኢትዮጵያውያን ፋኖም ተባለ ኦኔግ ተባለ እሱ አይደለም ጉዳዩ። በትክክል ለኢትዮጵያ ሕዝብ የሚቆሙ ሰዎች ከሆኑ መረዳዳት የግድ ነው። አብሮ መስራት የግድ ነው። በፍጥነት ኢትዮጵያውያን ይህንን የእልቂት ድግስ እየመጣልን ነው። አብይ የራሱን እቅድ ለማሳካት እኛን ደግሞ እያስለቀሰ እየጨረሰን ያስጨረሰን እሱ ንግስናውን ይቀጥልበታል። ይህንን ለማክሸፍ ብሎም ኢትዮጵያን ነፃ ለማውጣት ከአብይ አገዛዝ አረንቋ ነፃ የምንወጣ መቼ ነው? አንደኛ እንንቃ። አገር ውስጥ ያለን ዜጎች፣ አገር ውጭ ያለን ዜጎች እንንቃ። ተከፋፍለን ተጎጂነን አየን፣ ተሳለቁብን፣ ሳቁብን። ለየብቻ ሮጠን የትም አንደርስም። አሁን ውጭ ሀገር እንደው መሳይ ብጥስጥሳችን ወጥቶ እንትን ሰልፍ ስንወጣ እንኳን አብረን አንታይም። ይሄ ሊቆም ይገባል። የአማራ ችግር የኦሮሞ ችግር ነው። የኦሮሞ ችግር የአማራ ችግር ነው። የትግራዊ ችግር የአማራ ችግር ነው። የአማራ ስቃይ የትግራዊ ስቃይ ነው። ምንም አይለያይም። የቤንሻንጉል ጉሙዝ ችግር የኔ ችግር ነው። የሶማሌ ስቃይ የአፋር ስቃይ የኔ ስቃይ መሆን አለበት። እንደዛ ካሰብነው መቆም ያለብንም አንድ ላይ ነው። አንድ ቃል መናገር አለብን ለአብይ። ስንወጣም አንድ ላይ ስንገባም አንድ ላይ መሆን አለበት። ያ ከሆነ እልቂቱም ይቆማል። የአብይ አገዛዝም ያኔ ነው የሚቆመው። አሁን እየፈሩ ያሉት አሁን ፋኖም ካሁን ከአቅማቸው በላይ ሆኗል። የአብይ አህመድ አገዛዝ አቅም በላይ ነው። የኦሮሞ ነጻነት ሰራዊትም ከአብይ አቅም በላይ መሆኑን አብይ ተረድቷል። ዛሬ አርሲ ሄበን አርሲ የሚባለው ወረዳ የሰማሁት በጣም የሚገርም ነገር ነው። ብቻ በሚሊሻ ነው የሚዋጋ አብይ። ሰራዊቱ እንኳን የለም። የሚሞተው የሚያልቆስ ሚሊሻ ነው። ሚሊሻና ፖሊስ ምንም ስልጣን የሌለው
እና የኦሮሞ ነጻነት ሰራዊት ወረዳውን ሲቆጣጠሩ ያለቀው ሚሊሻ እኔ እንዲህ አይነት ያየን ነው። ስለዚህ አሁን ያለ አማራጭ አንደኛ የህዝብ ልጆች መነጋገር አለባቸው። ልዩነት ሊኖረን ይችላል። አዎ የግድ ልክ ቅድም እንዳልከው ነው። ልዩነቶች አሉ፣ ችግር የለውም፣ ተፈጥሯዊ ነው። ይሄ ይፈታል። ደግሞ ችግር ልዩነቶች ይፈታሉ። አንዳንድ ደግሞ አብሮ መኖር አለብን። እነኚህ ልዩነቶችን ይዘን መቀጠል አለብን። ጤናማ ነው። አሁን በአሁኑ ሰዓት የያዘን አንቆን የያዘን የአብይ የእልቂት ስርዓት የሚገረሰሰው ስንነጋገር ነው፣ ስንተባበር ነው። በተለይ ደግሞ የታጠቁም ኢትዮጵያ ውስጥ የሚንቀሳቀሱ ኃይሎች ከቲዲኤፍ ጀምሮ ፋኖ፣ ኦኤልኤ፣ ሁሉም አፋር፣ ሶማሌ፣ ሁሉም ኢትዮጵያውያን ሲዳማ መነጋገርና መግባባት ከዛ የተቀናጀ ስራ መስራት ነው። ያ ሲጀመር አብይ አገዛዝ ያልቅለታል። እኛም ያለን አማራጭ እንዲህ አይነት የትብብር መንፈሶችን መደገፍ ነው ያለብን፣ ድምፅ መሆን ነው ያለብን። ምንችለውን አብይ ይከፋፍለናል፣ እኛ ደግሞ ከቻልነው መጠገን ነው፣ ካልቻልነው ደግሞ ዝም ማለት ነው። እንደው የማይሆን ነገር ማድረግ አያስፈልግም። ምንችለው ነገር አለ፣ ብዙ ነገር መስራት እንችላለን። እንግዲህ ታጋዮች ኢትዮጵያ ነው ያሉት፣ እኛ ድምፅ መሆን ነው ስራችን። መፍትሄው መተባበር ነው። የተጀመረው እንደዚህ አይነት መንፈስ የመተባበርና የመቀናጀት መንፈስ አሁን እየታየ ያለውን ነገር ማጠናከርና ሰውየውን ቶሎ በፍጥነት እሱ የሚፈልገው ቦታ አቡዳቢ ነው፣ ወደዛ በፍጥነት ወደ ሀገሩ እንዲሄድ ማድረግ እሱ ነው። እንደዛ ማድረግ ነው የምለው። መሳይ በጣም ነው የማመሰግነው። ዶክተር ሚልኬሳ ሚዳጋ መምህርና ፖለቲከኛ፣ በእውነት ህዝብ የሚያነቃ ለህዝብ በመረጃ የሚመጣውንም አደጋ በማሳየት እውነት ለመናገር ይሄ ቃለ መጠይቅ ትልቅ ሚና እንደሚኖረው ጠብቃለሁ። እንገናኛለን። ብዙ ትብብሮች ያስፈልጋሉ። የኦሮሞ ነጻነት ሰራዊት፣ የፋኖ፣ የቲዲኤፍ እንደዚሁም ሌሎች ታጣቂ ኃይሎች የጀመሩት እንቅስቃሴ የትብብር እርምጃ አብይ አህመድ መንደር ላይ ሽብር እንደፈጠረ እየሰማን ነው። ያ ትብብር መምጣቱ አይቀርም፣ ሁሉም ስለ ኢትዮጵያ ሲል። ምክንያቱም የጋራ ሀገር ሲኖር ነው በጋራ ተወያይተው የጋራ ችግራቸው የሚፈቱት። እንዲህ በተበታተነ ሁኔታ የሚጠቅመው አብይ አህመድን ብቻ ነው። ኢትዮጵያን ከእልቂት መታደግ አለብን። ይሄ ስራ ደግሞ ተጀምሯል፣ ተጠናክሮ መቀጠል አለበት። በዚህ ላይ ተባብረን እንደምንሰራ ተስፋ አደርጋለሁ። በጣም ነው የማመሰግነው ሚልኬሳ። በአንከር ሚዲያ ታዳሚዎች ስም እግዚአብሔር ይስጥልኝ። አመሰግናለሁ ወዳጅ።